ውት ምናምን ልናሰራቸው ስናመጣ የተለያዩ እንትኖች የኛ እንትኖች የፖሊስ እውነት ትሰራለህ ሲባል ኢጣሊያ ፖሊስ ልብስ እሱን ሰው ትዝ ሲለው አይ ሬዲዮ ላይ እኮ ነው የምትሰራና ሲባል እና ሙሉ እንዲመጣልኝ እኮ ነው እንዴት ያድሩ መስሎኝ ነው ምናምን ይላል። በምልክት ነበር ከቴክኒሻኑ ጋር የምትግባባ። አሪፍ ነው መስታየት አለ ድምጽ አለው እንዳያልፍ ምናምን ቀጥልበት ቁረጠው ምናምን ይሄን ጀምር ነው እንደዚህ እኔን ነው ብሎ ተነስቶ በር የሚከፍታል እንደዚህ ቀጥል ሲባል ማለት ቅኔ ኑሮ ማለት ትግል ነፍስ እርካታ የላት ስጋ ማለት ነው ገል በነፍስ እንዳንጠፋ በኃጢአት እንዳንወድቅ አለማጓጉታ እንዳንወርድ መቀመቅ ፈጣሪ የሰጠን እጹብ ድንቅ ስጦታ በአባቶች ጸሎት ነው ያለን በከፍታ ሰው ሲደውል ድምጹ ለስለስ ነው የሚል ተኝቶ ነው የሚያደምጥ ምናምንና ከማቅረብ ይልቅ ስልክ እንቀበል የሚሉ ልጆች ነበሩ። በተለይ ከችግር ጋር ተያይዞ ምናምን ወንድ ሲደውል አሎ እሺ እንቀበላለን በቃ በኋላ ደውል ምናምን ይሉና ችኮች ሲኖር አሁን ምን ለሽ ያዳመጥሽ ነው ተኝተሽ ነው ምናምን ይላሉ እና ስልክ መቀበል የሚፈልግ የነበረበት ፕሮግራም ነበር። ወደ ሬዲዮ ፕሮግራሙ እንግባ እንዴ። ሬዲዮ ፕሮግራም እንዴት መሰረትክ? ወንደል ላይ የመጀመሪያ ጊዜ አንተ ነህ በሬዲዮ ፕሮግራም? ከዋሴ ነጋሽና ካንተ ዋሴ ነጋሽ ቀድማል ግን እኩል ነው የጀመርነው። ግን እኮ ዋሴ ነጋሽ በፋና ኤፍኤም ነው። በፋና ነው። እኛ እኮ ይቻላል ብለን የጀመርን እኮ ከሴቭ ዘ ችልድረን ጋር ከፋሲል አምባ ይባላልና መገናኛ ማዕከል ላይ ነው። ስለዚህ እናንተ ከዛ ይቻላል የጀመርን እዛ የወጣቶች የሬዲዮ ፕሮግራም ነው። ሀረም ፉል ላይ ጎጂ ልማዳዊ ድርጊት ላይ ነው። ብዙ ገጠር ላይ እኮ ታውቃለህ ይቻላል የታዋቂው አትሌት እንዴት እንደተመሰረተ እስኪ ያንሳል እንዴ? እንትኑ ያው አቶ ጌትነት እሸቱ ነው የመሰረተው ሬዲዮ ጣቢያው ላይ ማለት ነው። ይቻላል የሚል የወጣቶች ፕሮግራም ነው እና ህፃናትም አሉ ወጣቶችም አለ እዛ ላይ ፕሮግራም እናደርጋለን። ብዙ ግን ምንድነው ትምህርት ቤት ላይ አክቲቪቲ ላይ እንዲያደርጉ ወረዳዎች ላይ ያሉ አድማጭ ግሩፖች ተሸልሞበታል። እዚህ ምስራቅ አፍሪካ ላይ ምናምን ላይ ሁሉ ትልቅ ልምድ ነው። እንኳን ጎጂ ልማዳዊ ድርጊቶች እንዲቀሩ ወጣቶች ይቻላል ክበብ ምናምን ይመሰርቱና ያደምጣሉ። ውዱኛ ለአንድ ሰዓት ያክል ምናምን ከ6 እስከ 7 ሬዲዮዎች ሰጣቸውና ያደምጡና ሲሸለሙ አንዳንድ ሬዲዮዎች ነው የሚሸለሙት። ሴቭ ዘ ችልድረን ድጋፍ ስለማለት እቺ ፊሊፕስ ለኛም ፊሊፕሷን አይታታል የቆዳዋ ምናምን እኮ በጣም ጥራቷ ራሷ ጠንካራ ቃል እና ያደምጡና 6 ወር ሲሞላቸው ሰርቲፋይ እናደርጋቸዋለን። አንዳንድ ሬዲዮ እንሸልማ ሲያደምጡ ደግሞ ሻይ ቡና እያሉ ነው የሚያደምጡ። ስኳር ቡና ምናምን ይገዛላቸዋል። ወጣቶቹ አካባቢያቸው ላይ ትምህርት ቤት የፈረሰ ይገነባሉ። አብኩተው ጭቃ ምናምን ትምህርት ቤት ይሰራሉ። ችግኝ ይተክላሉ፣ ቆሻሻ ያጸዳሉ። ገባ አቅመ ደካማዎችን ይንከባከባሉ። ሌላው ደግሞ ምንድን መሰለህ እንጥል የሚቆርጡ ግግ የሚፈለፍሉ ምናምን እነዚህ ደግሞ ምን ይሆናሉ መሰለህ 6 ወር ስለ እንጥል ራሱን ችሎ 3 ሳምንት ሊማሩ ይችላሉ ለአንዳንድ ሰዓት በሬዲዮ ፕሮግራም ላይ ነው። በሬዲዮ ፕሮግራሙ ላይ ባለሙያ እንጠይቃለን። እንጥል ምንድነው ጥቅሙ አለ ምንድነው የምትቆረጠው ምናምን ገባ። ከዛ በኋላ 6 ወር ሲሞላቸው መሳሪያ ያስረክባሉ የሚቆርጡበትን ምናምን ገባ። ከተማሩ በኋላ እኮ አሁን ላይ እኮ ብዙ ነገር እኮ ከአእምሮ ጋር ብዙ ነገር እኮ የመቀንጨር ችግር እኮ ነው። ብዙ እኮ ፓርሻሊቲ ሁሉ ብትመጣ አይደል አሁን ላይ እኮ የሚፈጠሩ ትልልቅ ችግሮች እኮ ከአእምሮ ጋር የተያያዙ ነው። አእምሮ ላይ መሰራት ስላለበት ነው። እና መጨረሻ ላይ እነዚህ ሰዎች ምንድነው የሚያደርጉት መሳሪያቸውን ያስረክቡና ከዛ በኋላ እንትን ላይ ቆርጡም የሴት ልጅ ግርዛት አይኖርም ሌላ ነገር አይኖርም ይመረቃሉ። በቃ ከዛ በኋላ ራሱ እንደሚያስጠይቃቸው ያውቃሉ። ህጋዊ ሆነ ያለ እድሜ ጋብቻ ይከለከላል። ወጣቶቹ ያለ እድሜ ጋብቻ ሊፈጸም ያለበት ቦታ ላይ ሪፖርት ያደርጋሉ ለኛ ወደ እናንተ ምናምን የሴቶች ህፃናት ምናምን እንዶ ያስቆማቸው። በጣም ተጽዕኖ ፈጥራችሁ ነበር ማለት ትልቅ ወረዳ ላይ ትልቅ ለውጥ ያመጣ እኮ በጣም ፕሮግራም ነው። በዛው ደግሞ ፕሮግራም መዝናኛም ነበረው። መዝናኛ ደግሞ ከዛ በኋላ ያንን እዛ ላይ ስናቆም ነው። እኔ 6 አመት ምናምን ኮች ነበርኩ ምናምን አስተባባሪ ነበርኩ። ነጥላይ ግዛቸው ሁሉ ነፍሬውን በየነ ማህበረ ህይወት ጥላይ ግዛቸውን ታደሰ ጸጋ ሌሎች ሁሉ አብረውን ስንሰራ የነበረው እኔ ያኔ አስተባባሪ ነበርኩ። ይቻላል ፕሮግራም
ያንን ትቼ ስወጣ ነው ከ6 ዓመት በኋላ ስወጣ ነው ፋና ሲጀመር ዋሴ ነጋሽ እንትን አለኝ ኤፍኤም ላይ ማለት ነው። ከዛን የቀጠልኩ እኔ 1 ዓመት ሰራው። በ1 ዓመት ውስጥ ወደ 22 ታዋቂ አርቲስቶችን አዲስ አበባ እየሄድኩ ፕሮግራም ቀርጽ ሰራ ነበር። በጣም ወዝ ነበር እና በጣም ሁክ የሚያደርግ ቫራይቲ ነበር የኔ ፕሮግራም። ጭውውት አለው ከ5 እስከ 6 ነው ያድርገውት የነበረ። ቮክስ ፖፕ የምንለው የሲንግል ቮይስ እንትን ፕሮግራም ላይ የተለያዩ ትዝብቶች ምናምን የሚቀርቡበት ነበረ። ኢንተርቪው ነበረው፣ ድራማ ነበረው፣ ተከታታይ ድራማ እና ሌሊት ላይ 6 ሰዓት ስንሰራ ቆይተን በኋላ ላይ ስንጨርስ በእግራችን ነበር የምንመጣው። አፋ እንትን ላይ ያለ ማለት እኮ ነው። ከዛ 1 ዓመት ከሰራው በኋላ ላይ ግን ምን ሆነ መሰለህ? ከዛ በኋላ ዋሴ ይጠይቃል፣ እኛ እንጠይቃለን። ፋና ሬዲዮ ፋናዎች ስፖንሰር አይኖርም ታውቃለህ። ሂደህ ስትጠይቅ እራሱ እኮ ምንድን ነው የሚሉህ እንተባበራችሁ እንጂ ምናምን ስለሚያውቁህ ማለት ነው። ቪሲዲ ምናምን ስንሰራ ስለነበር ያኔ ይቻላል ምናምን እያልን አለ ባላምባራስ ጣሴ ምናምን እያልን የምንሰራው ወጋ ምናምን የተለያዩ እኛ ጋር ያንን ይዘን ጉዞ ይቻላል ብለን ሁሉ እንሄድ ነበረ። ይቻላል የተመሰረተው እዛ ሰሜን ኮከብ ላይ እንትን ሲል የጸረ ኤድስ ክበብ ሲመጣ ነው። በኋላ ይቻላል ብዬ ይቻላል የኪነ ጥበባትና ምናምን ያመቻቹት ማህበር የሚል ተመስርቶ ማለት ነው። እና እንሰራ ነበር። ከዛ ከ1 ዓመት በኋላ አቆምኩኝ። እኔ የሆነ ፕሮጀክት ምናምን አገኘው አልማጋ ምናምን ይመስለኛል እና ከፍተኛ ብር ነው ስል ፓርትነሮቹ እንደዚህ አይነት የፕሮጀክት ስራ አይሰሩም። የማስታወቂያ ገንዘብ ነው እንጂ ፋና ነው የሚሰራ ምናምን ሲሉ ተረከቡኝ ብዬ ነው። በጣም ተወዳጅ ፕሮግራም ነበር ማለት ነው። በጣም ተወዳጅ ነበር። ዓርብ ዕለትም ነበር የሆነ ዓርብ ቀን እሑድ መሰለኝ። እሑድ ነው ከ5 ሰዓት እስከ 6 ሰዓት ዘግተን ነው የምንወጣው እኮ እኛ። እስኪ አሁን ከዛኛው ከይቻላልም ጀምረህ ወደ ፋና ሳትመጡ መቼም ፕሮግራማችሁ ተወዳጅ ይሆናልና ስልክ ይደውላል ሰው ፕሮግራሙ ተመችቶት ነው። በዛ ደረጃ ገጠመኝ ብዙ ይኖራል ብዬ አስባለሁ። እናወራ እስኪ ከዛ አሉ። በተለይ ማታ ላይ ሰው ሲደውል ድምፁ ለስለስ ነው የሚል ተኝቶ ነው የሚያደምጥ ምናምንና ከማቅረብ ይልቅ ስልክ እንቀበል የሚሉ ልጆች ነበሩ። በተለይ ከችግር ጋር ተያይዞ ምናምን ወንድ ሲደውል አሎ እሺ እንቀበላለን በቃ በኋላ ደውል ምናምን ይሉና ችኮች ሲኖር አሁን ምን ሆነሽ እያዳመጥሽ ነው ተኝተሽ ነው ምናምን ይላሉ። እና ስልክ መቀበል የሚፈልግ የነበረበት ፕሮግራም ነበር። እንትን ጭውውት ምናምን ልናሰራቸው ስናመጣ የተለያዩ እንትኖች የፖሊስ እውነት ትሰራለህ ሲባል ኢታሊያ ፖሊስ ልብስ እሱን ሰው ትዝ ሲለው አይ ሬዲዮ ላይ እኮ ነው የምትሰራና ሲባል እና ሙሉ እንዲመጣልኝ እኮ ነው እንዴት ያድሩ መስሎኝ ነው ምናምን ይላል። በምልክት ነበር ከቴክኒሻኑ ጋር የምትግባባ። አሪፍ ነው መስታየት አለ ድምጽ አለው እንዳያልፍ ምናምን ቀጥልበት ቁረጠው ምናምን ይሄን ጀምር ነው እንደዚህ እኔን ነው ብሎ ተነስቶ በር የሚከፍታል እንደዚህ ቀጥል ሲባል ነው። ብዙ ገጠመኞች ነበሩ። ከደዋይስ ያው ደዋይም ደግሞ ልክ እንደዚሁ ነው እንዳለ ብዙ ገጠመኞች ነው። ይደውልና ሬዲዮ ፋና ነው ምናምን ሲባል እስኪ ከኛ ቤት ጎረቤት ከነ ከሌ ቤት ቁልፉን ትተሽዋል አልተፈሽም ይላል። ሙድ ሲይዝም ይገባል። እንደዚህ ግን በስርዓቱ ቢቀልዳል ፋና ሬዲዮ ደግሞ ኤፍኤም ፋሽን ነበር መጀመሪያ ከፋሲል አምባ በጣም ፋሽን ነበር። በጣም ተደማጭ ነበር፣ በየቦታው ነበር። ሬዲዮ እኮ የዋሴ ነጋሽ ያንተ ፕሮግራም በጣም ይደመጡ ነበር። ከዛ እኔ በአመት ላይ አዲስ አበባ እየሄድኩ እኔ እኮ በአንድ አመት ታዋቂ የሚባሉ በጣም በሀገር ደረጃ ታዋቂ የሚባሉ ድምፃውያን አርቲስቶች ምናምን እየጠየኩ የሚመጣ ነበር። የምታስታውስ ከሆነ ምናምን እኔም ሰራበት ነበር እኮ የኔ ወጎች ነበር። ያንተም እንደ እንትን ከክበባት እንዳለ ሆነ በጣም ተወዳጅ የነበሩ ፕሮግራሞች ውስጥ አንዱ ወግ ነበር። የኔ ወግ ነበር አይደል? ወግን እንዲያውም ይቻላል ላይ መሰለኝ ያስተዋወቅ ከአንተን የጀመርኩ አንተን ያስጀመርከኝ መድረኮች ላይ ስሰራ ይሄና በጣም አሪፍ ነው አልከኝ። ለምን ሬዲዮ ላይ አንጠቀሙም ብለህ አስታውሳለሁ። ከዛ የጌች ወግ ቶሎ በሉ የሚባል ማለት ነው። ወጉ ይመጣል ሪከርድ ምናምን አድርገና እዛው ላፕቶፕ ላይ ምናምን ነበር ማቀናብረው። አስታውሳለሁ። እንትን ላይ መጥቼ ነው የቀረስከኝ ራሱ ቤት መጥቼ ቀርጸኸው በሲዲ ምናምን ወሰድከው። የሚገርም አሁንም ድረስ አንዳንዴ ቲክቶክ ላይ ጌች ማለት አንተን እንደ በይቻላል ፕሮግራም ወግ ስታቀርብ ነበር ማውቅህ እያሉ ኮሜንት የሚሰጥም አለ። በጣም ነው የተሰራበት። ሰው ያስታውሳል። ጠቅሞኛል በጣም በነገራችን ላይ ምክንያቱም በሳምንት አንዴ ነበርና
ያን ለማቅረብ ቶሎ ራስን ብዙ ወጎችን ጽፍ ነበርና አብዛኞቹ በዛ ሰዓት የጻፍኳቸው እየገባን ምናምን በኋላ ላይ ጊዜው እየሄደ ሲመጣ ፋይሎች እየጠፉ ምናምን አይደለም ይሄ ቪሲዲው የሰራነው ጭውውት ምናምን የባላምበራስ ጣሴ ምናምን እኮ የለም አሁን ሃርድ ዲስክ ላይ ነበረ ኮራፕት አደረገ እዛ ጭውውት ላይ የሬዲዮ ፕሮግራሙ ሙሉ ቪሲዲው ወይ ዩቲዩብ ላይ ያልተጫነ ታውቃለህ ያኔ የሰራነው ቪሲዲ እኮ ባላምበራስ ነበር በዛ ሰዓት እኮ አልጫነውም እኮ አሁን ኮሮናን ወጋ ቁጥር 2 ምናምን የሰራነው ነው የተጫነ ኮሮና ሲመጣ እና ደግሞ ፋሲካ የሰሩት ያ ድራማ የማን ድርሰት ነው ወጋ ራሳችን እኮ እዛው እየተነጋገረ ኢምፕሩቭ የምናደርገው ኢምፕሮቫይዜሽን እኮ ወጋ መጀመሪያ እንትና ነው ይችኛዋን ቆጥረሻል ምናምን የሚለው ፋሲካ በጋሻው ናቸው ሁለተኛ ላይ የሰሩት በእያንዳንዱ ጭውውት መካከል አዳዲስ የጎንደር ያስገባች ምህረት ይገባል ምህረት አለ የኑሩ አለ ባለጋሪው ሚሎጂ ደግሞ ነበር አንድ እንደሱ ሁሉ ነበሩና አንድ ጭውውት አንድ ሙዚቃ አንድ ጭውውት አንድ የተደረገ ይሰራ ነበር በጣም ለዳሽን ቢራ ሁሉ ትልቅ ውለታ ከ97 ከምርጫው መምጣት ጋር ከምናምን ጋር ተያይዞ ቢራ ሲቀዘቅዝ ፈን ክለብ ዳሽን ፈን ክለብና ጠጮችን እናወያይና የቴሌቪዥን ፕሮግራም መስከረም ዘመን መለወጫ ሲመጣ እኮ ዘመን መለወጫ ላይ ጭውውት ምናምን በኢትዮጵያ ቴሌቪዥን አንድ ቴሌቪዥን ነበር ያኔ ሌላ ቻናል አልነበረም አይኖርም ጭውውቶች የምናቀርብበት ታዋቂ አርቲስቶች ይመጣሉ ሙዚቃ ምናምን በጣም ታዋቂ የተባሉት በሙሉ ይመጣሉ እነ ፍቅር አዲስ ምናምን እነሱ ሙዚቃኛ ጭውውት ምናምን ያቀረብን የጎንደር ህዝብ እንዲዝናና ቢል ጋርደን ሲመሰረት ምናምን እንደዚህ የምንሰራበት ከዛ ደግሞ ጉዞ ይቻላል ብለን ደግሞ ፖስተር አሰርተን ደግሞ ዳሽን ቢራ ስፖንሰር አድርጎን ፖስተሩን አዘጋጅቶልን ምናምን ወረዳዎች ላይ እንዞር ነበር ቲያትሮች ግን ቀንጨብ አድርገን ያወራናቸው ብዙዎችን እንትኖች ዲቴል ገብተን እንትን አላልነውም ግን ለትውስታ ያክል የተወሰነውን ካወራን በቂ ነው በጣም ስሬስ የሆኑ ነገሮችን ያወራነው እንዳልከው ይሄ መልካም አጋጣሚ ሆኖ እንደዚህ አይነት ነገሮች ድሮ እንዴት ነበር ምናምን ቢባል እንደ መረጃ እኮ ሬፈረንስ የምናደርገውን ነገር ነው እያወራኛል እንዳልከው እኔም አስቤ ያውቃለሁኝ ይሄ ነጋሽ ጎይቶም ሁሉ አውርተውን ያውቃሉ በወቅቱ የነበረውን የእናንተን እንቅስቃሴውን ሂደት በጣም በቃ ፍክክር የበዛበት ግን ደግሞ ወደ ጠብ የማያደርስ ያን ያህል እንትን ማይል በወቅቱ እስከ መጨቃጨቅ እስከ መጣላት ትደርሳላችሁ ግን እንትኑ ካለፈ በኋላ የነበራችሁን ፍቅር ህብረት ለማሸነፍ የሚደረገውን ሽኩቻ ምናምን እኔ አንድ ቀን አስበዋለሁ እንደዚህ የሆነ በዓል ቀን ሲሆን ቁጭ ብላችሁ ሰራን ነው ሬዲዮ መጣ ሬዲዮ ሰራን ከዛ በኋላ ደግሞ የኔ እንትን አማራ ቴሌቪዥን ላይ ፕሮግራም ነበር አብሮነት የሚል ሮቤል የሚያቀርበው የነበረው በይቻላል አብሮነት ምናምን ብሎ የተለያዩ የሜንታል ሄልዝ ፕሮግራሞች ላይ ከሜንታል ሄልዝ ጋር የተያያዙ ፕሮግራሞች ጋር የምናቀርብበት ነበር አማራ ቴሌቪዥን ላይ ከዛ ውድድሮች ምናምን ያለው አዲስ ቫራይቲ ያለው ፕሮግራም መጣ እሱን እንትን ስንል ስፖንሰሩ ምንም አድካሚ ስለሆነ የካሜራ ይሄንን እንኳን ለመስራት ምን ያህል ከባድ እንደሆነ ያያየው ነው ቁጭ ብለን የምናወራው ጭውውት ያለው ወጥቷል ኢንተርቪው ሰርተን የተለያዩ ሰዎችን ቦክስ ፖፕ የተለያዩ ጥያቄዎች ፈን የሚፈጥሩ ነገሮች ፕራንክ ምናምን እየሰራን ምናምን አልተቻለም አቆምና አማራ ቴሌቪዥን በጣም እየወደደው ማለት ነው ከዛ በኋላ ነው ያሁኑ ባለቤቴ በቃ ቃል አስገባችኝ ምናምን የሆነ መጽሐፍ የድሮ እንድጽፍ ምናምን አደረገች እንድጽፍና እንዳሳትም አደረገች ይኸው አሳተምኩ የምርቃቱ ጊዜ ተሸጠ ከዛ በኋላ ለሰዎች በስጦታ ሰጣለሁ ላንተም እንግዶችን በእኔ ስም አንዳንድ እንግዳ ስትጋብዝ ለእያንዳንዱ እንግዳ እና ለሳታለን መጀመሪያ ከርክክብ እንደራረግና ለሚመጣ ስም እንሰጣለን እንደዚህ የነበረውና ብዙ ነገሮች ሞክረናል እኛ በጣም የተለፋ በጣም እኔ አሁን የፈለኩት አንዱ ነገር መሰለህ በስፋት ጠልቀን አልገባንም ግን ይሄ ያወራነው ብቻ በቂ ነው ሌሎች እንግዶችም ስጋብዝ እነሱም ደግሞ በሰፊው ያወሩታልና የነበረውን እንቅስቃሴ አይተናል እስኪ ስለ ፍቅር ህይወት እናንሳና እሸቴ ያንተ የፍቅር ህይወት ታሪክ የአደባባይ ሚስጥር ነው ማለት ይቻላል በሬዲዮም ላይ አውርተዋል ብዙ ጓደኞች የሚያውቁታል ስለዛ ጉዳይ እናንሳ እንዴት ተጀመረ የት ነው እኔ አሁን እንትን ነው የመጀመሪያ ባለቤት ጋር የተገናኘ ነው ፋሲል 9ኛ ክፍል ተማሪ ያለን ነው እሷ ቀበሌ 15 ምናምን ነበረች እና ትጀነጅናለህ ከኔ በፊት ሶስት ሰዎች ይጀነጁ ነበር በጣም ቆንጆ ነበረች ምናምን ሶስተኛ ነበር እኔ ማለት ያሸነፈን የሚወስዳይ እኔ በጸባይ ምን በምን እና ምቆምባት ፖል ነበረች የሆነች ጎዳና ልጅ እሸቴ ጎዳና የምትባል
የሰፈሩ ሰው አንድ ቀን ከቀረው ምናምን ትላንት የት ሄደህ ነው ምናምን የሚልህ ማለት ነው። ሰላምተኛው ነው ያ ጥቁር ልጅ ከሚቆምበት እሱ ጋር ልገናኝ ምናምን እናውቀው ደግሞ ማለት ነው። በእንደዛ አይነት ሁኔታ የነበረ ነው። አሁን የኔ ልጅ በጣም ትልቁ ልጄ ጎንደር ዩኒቨርሲቲ ተማረ ነው። ዘንድሮ ነው የሚመረቅ 22 ዓመቱ አካባቢ ምናምን ነው። በጣም ጂኒየስ ማለት ነው። እየተመረቀ የመጣ ልጅ ማለት ነው በባህሪውም በምኑምና ከአሁኗ ባለቤቴ ጋር ደግሞ 2 ልጆች ወልደናል። እስኪ በሰፊው እናውራ። እስኪ መጀመሪያው እንዴት እንትናደረክ? በቃ ያልኩ ነገር ነው። እንደዛ የነበረበት ጊዜ ነው የነበረው። እንዳልኩ ነው እኮ በቃ በጣም ደብዳቤ ጽፈህ ምን ብለሃል ደጀንጅነህ ምናምን አይደል? እንደዛ ምታደርግ ደፍተርህን ሽጠህ ሳምቡሳና ሻይ ትገዛለህ ምናምን የነበረበት ጊዜ ነው የነበረው። ያው በተለያዩ የህይወት ዘመን የተለያዩ ነገሮች ይኖራሉ። ከእሷ ጋር ተለያይተን አሁን ካገባኋት ባለቤቴ ጋር 2 ልጆች አለን። ደስ ይላል። እግዚአብሔር ይመስገን። ዋናው እሱን ይባርክልን፣ ልጆችን ያሳድግ። ስለ መጽሐፍቱ እስኪ እናውራ። ይሄ መጽሐፍ ርዕሱ ነው ይላል የግጥምና የአጫጭር ልቦለዶች ስብስብ ነው። በተለያየ የስዕልና ይህን እኔ የገረመኝ ይህን መጽሐፍ ለህዝብ ተደራሽ ለማድረግ አንባቢም ብቻ ሳይሆን ሌሎችም ሰዎች እንዲረዱት የማድረግ ስራ ሰርተሃል። እስኪ ስለዚህ መጽሐፍ እናውራ። እንዴት ተጻፈ? ሌሎች ሰዎች ዘመኑን ተረድተው ይመስለኛል ዘመኑን አየኸውና ሁሉም አንባቢ ስለማይሆን በተለያየ መንገድ ሰዎች እንዲያገኙት ጥረት አድርገሃል። ስለዚህ እናውራ። ይሄ መጽሐፍ መሰለህ ከአሁኗ ባለቤቴ ጋር ባህር ዳር ምናምን እየሄድን እንደዚህ አንዳንድ ጊዜዎች እናሳልፋለንና ባህር ዳር ብለን ስንል እኔ መጽሐፍ አነባለሁ ነው እንዴ አንተ እኮ የኪነ ጥበብ ሰው ነህ፣ የተለያዩ ስራዎች ይኖሩሃል፣ ባይኖሩህም ደግሞ ስራዎችን አንድ ላይ አድርገህ ማሳተም ትችላለህ ምናምን አለችኝ። አይ እኔ ያላሰብኩበትም ምናምን አልኳት። እንዴ ከትልቁ ችግር እኮ ነው ምናምን አለችኝ። ቃል አስገባችልኝና በቃ አሳትማለሁ አንድ መጽሐፍ አልኳት። በጣም አሁን ላይ ሆኜ ሳስበው በጣም ማመሰግናት። በዛም ጊዜም ይሄንን ነገር ምስጋና ላይ ጽፌያለሁ። የትዬ ምርጧ ቃሌ ምን ተዳም አይደል ይሄው ቃሌን ጠበቅኩ። ለሁሉም ነገር ምስጋና ስለሚያንስሽ ምስጋናዬ ትንሽ ነው እና እሷ ናት እንግዲህ እንዳሳትም የገፋፋችና ቃል ገብቼላት እንዲታተም ይሆን። እስካሁን በህይወት ውስጥ ካደረካቸው የህይወት ተሞክሮች ውስጥ ተቀምጦ መኖር የሚችል ቅርስ ነው። ለልጆች ከምረቃው በኋላ ሽጬ አላውቅም። ለሰዎች በስጦታ ነው የምሰጠው በህይወት ዘመኔ። ሌላም ከጻፍኩ ጥሩ ነው ሁኔታዎች ተመቻችተዋል። ሌሎችም ስራዎች ምናምን እነዚህ አሁን በአንድ ቁጭታ የሚነበቡ ይህችን መጽሐፍ እኮ 1 ሰዓት ላይ ጨርሳት ቁጭ ብለህ አንደኛ በሁሉም መስክ ነው ኪውአር ኮዶችን አዘጋጅቼ እሱ እናወራበት ብዬ መጀመሪያ አሁን ኪውአር ኮድ አለው በመጀመሪያ በኢትዮጵያ ቤተመዛግብትና ብሔራዊ ቤተመዛግብትና ቤተመጻሕፍት ኤጀንሲ ተመዝግቧል። ብዙ ጊዜ አሁን እኛ ላይ የለም ልታሳትማለህ ምናምን ነው እንጂ የባለቤትነት መብትን ለማረጋገጥ ተመዝግቦ የተቀመጠልህ ነው። ስለዚህ በድምጽና በቪዲዮ ለሚሰሙት አሁን ትረካው ሲተረክ የተለያዩ ፉቴጆች አሉ ተዘጋጅተው የተቀመጡ ትረካው ላይ ትረካውን በቪዲዮ ተዘጋጅተው አሉ ተሰርተው ግን ተሰድረው ተቀምጠው ጊዜ አሁን ወደ ሌላ ስለምንወጣ ሁላችንም እንደምታየው አንተም ታውቀዋለህ። አሁን ብዙ ነገር ለመስራት እያሰብክ የተሰሩ ስራዎችን የሬዲዮ ድራማዎች ምናምን እኮ እኔ ከፋና ጋር እኮ አመት የሚፈጁ ድራማዎች ስንሰራ ነበር። የሳራ ያሬድ በጣም የፊሊያ ልጆች ምናምን ታስታውስ ከሆነ ተከታታይ የሬዲዮ ድራማ 400 ገጽ ምናምን እኮ ነው የሚጽፈው ማስታወስ 400 ገጽ ጽፈህ ተገምግሞ ምን ብሎ ምናምን የአማራ ጤና ቢሮ ምናምን በጀት መድቦ በትንሽ ለሻይ ለትራንስፖርት በንስብ ግን ይኸው እስኪ አየዋል እቺ ምን ያህል ምን እንደሆነች ከዛ አኳያ ማየት እንደገና ደግሞ ማየት የሚፈልግ ሰው ደግሞ አሁን ዘመኑን የዋጀ ነው ያልኩ ማንበብ በቃ ማየት አሁን አይደል ቲክቶክ ዩቲዩብ ምናምን ስለሆነ ሁለቱንም እንዲያደርግ አድርጎ ስካን ሲያደርግ ወደ ቪዲዮ ይሄዳል። አሁን ግን አይሰራም። እስካን ብናደርገው ይሰራልኝ እንትኑ ጋር ኮኔክት ነው አልኩ ሊንኩ ጋር ፕሮግራሞች ግን አልተጫኑበትም። ተቀርጸው የተቀመጡ ያላለቀ አየው ጊዜ ጠፋ ወደኋላ ላይ ነው ህይወትን ለማሸነፍ የተለያየ ስራ ትሰራለህ። አሁን ነጋዴ ሆኜ ንግድ የምሰራበት
አይደል ስጋ ምናምን የሚሸጥበት የተለያዩ ስራዎች መሰራበት። አሁን ትሬኒንጎችን ሰጥ ነበር አማራ ክልል ላይ ኤንጂኦዎች ላይ ለመምህራን ለጤና ባለሙያዎች ለምናምን አንድ ስልጠና ልሰጥ ስል እኮ ለመምህራን ልሰጥ ስል ማኑዋል ሳዘጋጅ የሚፈጀውን ጊዜ ሰው በጣም ፕሮፖዛል ጤና ባለሙያ ብዙ ሬፈረንስ መጽሐፍ አንብበ ምናምን እንደዚህ የምትሰራበት ሁኔታ ነው ያለውና ይሄ አየው እንትንን እየሸፈነ መጣ ህይወት ለመኖር ለማስቀጠል ስትል እንጂ እንደዛ የተዘጋጀ ነገር ነው በአንድ ቁጭታ የሚነበብ ነው አትራክቲቭ እንዲሆን ደግሞ ስዕሎች ያሉበት ነው አይደል ያዩት ነው እና በጣም ከዚህ ላይ ደግሞ ምንድነው ግጥሞች ከመቅረባቸው በፊት የግጥም ታሪክ እነማን እንደጀመሩት ግጥም አይደል ከመቼ ጀምሮ እንደተጀመረ ከየት ወደ የት እያደገ እንደመጣ በአለም ከዓለም ጀምሮ እኮ ነው የግጥምን ታሪክ ሬፈረንሶች ምናምን ስለ ልብ ወለድ ስለ ሾርት ስቶሪ ሳወራ የልብ ወለድ መግቢያ አስቀምጣለሁ የልብ ወለድ የተጀመረ አጭር ልብ ወለድ ምንድነው ማን ነው የጀመረው ድሮና ማን ነው የጻፉት ምናምን አዩ እነሱ ሁሉ ያካተቱበት ሁኔታ ነውና ይሄ ታሪክ ነው ትልቅ ታሪክ ነው ጥሩ ሆነ ከዛ ግን እኔ ደስ የሚለኝ ማንበብ እየቀነሰ መጥቷልኝና ስለማንበብ ያሉ ነገሮች ላይ እቺ መግቢያዋ ላይ ሁሌም ትኩረት ሰጥቼ የምናገራት ነገር ነው ሬዲዮ ላይ ስቀር መድረኮችም ላይ ስቀር ማንበብ ምን ያህል እንዲያው ብትፈቅድልኝና ፈቅደህ አይ ጋብዛል እቺን ባነባት ደስ ይለኛል እሺ ፈቀድክልኝ አዎ በደንብ ሌላው ልተውና ምን ይሆናል መሰለህ ከማንበብ ጋር ተያይዞ የመጽሐፍ ትረካ መስማትም ሆነ መጽሐፍ ላይ የተመረኮዙ ፊልሞችን ማየት መጽሐፍትን ማንበብ አይተኩም አይበልጡም ማንበብ ኒውሮን ማሰራት ነው አይደል ኒውሮን አለማሰራት አለማንቀሳቀስ ከባድ መዘዝን ያመጣ የለ የማይሰራ ኒውሮ እንደሚቋረጥ ምን ነው እንዴት እንደሚነበብ ካወቅ እያንዳንዱ ሰው መጽሐፍ ነው በሚል ቢል ከባልንጀራ ብቻ ዕውቀት መቃረም መጽሐፍን ከማንበብ እኩል አይሆንም ሌላው ይቅርና ትረካ መስማት መጽሐፍ ከማንበብ እኩል አይደለም እሱም ይቅርና በመጽሐፍ ላይ ተመርኩዘው የሚሰሩ ፊልሞች ማየት መጽሐፍን ከማንበብ ያንሳል እንዴት አንድ ሰው መጽሐፍ ወይ መጽሔት ሲያነብ መጀመሪያ አእምሮ ላይ የሚፈጥረው ድምጽ ነው ቀጥሎ ደግሞ ድምጹ ምስል ይከሰታል ድምጹና ምስሉ ወደሚተነተኑበት ክፍል ያመራሉ ከዚያም ትርጓሜ ይሰጣቸዋል ቀጥሎ ለትርጓሜው ምላሽ ይችላል መጽሐፍ በማንበባችን ብቻ ይህን ሁሉ የጭንቅላት ጂም አእምሮአችን እንዲሰራ በማድረግ እናፈረጥመዋለን ትረካ ስንሰማ ከጓደኞቻችን ስንቃረም ግን ድምጽ የሚፈጥረው የአእምሮአችን ክፍል እንዳይሰራ እናደርገዋለን ድምጽ የሚፈጥረው የአእምሮአችን ክፍል ከእንቅስቃሴ በመገደቡ በትርኪ ምርኪ ስብ የተንዛረጠ ቦርጩ ነው ቀፋፊ ገጽታ እናላብሰዋለን ፊልም ግን ከዚህም የከፋ ነው ምስልን የሚከስተው የአእምሮ ክፍላችን ነፈስ አድርጎ የዝነ ልቦና መናጤ ያደርገናል የምናብ ደሃ ስለሆነም በመጽሐፍ ላይ ተመርኩዞ የተሰራ ፊልምን ማየት ብቻ መጽሐፍን ከማንበብ እኩል አይደለም ያንሳል ትረካት አድምጡ ፊልም አትመልከቱ ግን አላልኩም የሚገርም ነው እሺ አሁን ስላነበብኩ አብረ ስላለ አይደለም የሚገርም ነው እኔ የዓለምን ሚስጥር ለማወቅ በቃ በህይወታችን ውስጥ አሁን እዚህ ምድር ላይ ያለውን ችግር ለመፍታት ዋናው ቁልፉ መንስኤ ምክንያት ማንበብ ነው ብዬ ነው ማምን ሁሉም ነገር ያለው እንደውም አንድ አባባል ምን ይላል መሰለህ የዓለም መጽሐፍ የዓለም ሚስጥር መክተቻ ከረጢት ነው ይለዋል እውነት ነው በቃ አሁን ፊልምን ብትል ሙዚቃውን በለው ትረካውን በለው ያቅማቸውን ያክል እንኳን ታሪክን ቢያስቀምጡ የመጽሐፉን ያክል ሊገልጹትና በአእምሮ ጋር ተዋህዶ ህይወት ሆኖ እንድትኖረው አያደርጉም እና የማንበብ ጉዳይ አሁን በጣም ወርዷል ቀዝቅዟል ይሄ ማህበረሰብ ኢትዮጵያን ብቻ ሳንሆን ሌላው ዓለም ወደ ማንበብ ካልተበለሰ ወደ ከፋ ነገር እየሄድን እንደሆነ ይሰማኛል አሁን ቤት ላይ እኮ ብትታዘብ ተው አዳልትን ህፃናት አንተ ቲክቶክ እኮ ነው የሚሉ በቃ ይሄ አሁን እኮ ትሪት የሚደረጉት ወደ ህክምና እንትኖች ስትሄድ ቨርቹዋል ኦቲዝም እኮ ነው ህፃናት ነፈዝ እየሆኑ ያሉበት ማለት ነው ረጅም ሰዓት ሲያዩ ስልክ እንደኛ እኔ አሁን ስልክ ራሱ ሲሄድ ማታ ማታ ሜሪ ነው እንጂ አብሬ ብውል እኮ አይሰጠኝም የኔ ልጅ ይቀማ 3 አመቱ እየሆነ ነው ትልቁ ያንዳንዱ አንተ ዩቲዩብ ላይ ቲክቶክ ላይ ይለኛል ብዙ ነገር ይለኛል እና ትሪት እየተደረጉ ያሉት አብዛኛው የህፃናት ህክምና ላይ ብትሄድ የቨርቹዋል ኦቲዝም ነው ከምልከታ ጋር የተያያዙ በቃ ታስቦበት የሚሰራ ግን አይመስልም ይሄ ነገር
ሊሆን ይችላል አናውቅም እኮ እኛ ገብቷል። እነሱ እኮ ፕሮግራምድ ናቸው። ልጆች የተለያየ ነገር ሲያደርጉ እኮ በፕሮግራምድ ነው የሚሆኑት አይደል? የማጥኛ የመመልከቻ ምናምን ፊልም የማየት ምናምን ብዙ ነገሮች አሉ። እኛ ፕሮግራምድ አይደለንም። በዘፈቀደ ደግሞ እንውላለን። ስልካችን እንዲያውም ምንድነው የምናደርገው? ስልክ ሰጠን እኛ ሰላማችን የምናገኝበት ሁኔታ ነው ያለው። ከስልኩን ብዙ ሰው ስልክ ላለመስጠት ይፈልግና እነሱ ጋር የተገደበ ነው። 18 ዓመት ነው ይላል የሆነ ዌብሳይት ስትገባ የሆነ ነገር ክሬት ስታደርጋል ብዙ እኛ ጋር እና ብዙ ችግር አለው። አይደለም አዳልት ላይ ህፃናት ላይ ያለውን ወቅታዊ ችግር ነው ነገር እንደ ሀገር አሁን ትልቁ ችግር የቨርቹዋል ኦቲዝም ከህፃናት ላይ ማለት ነው። እንደየግል መቼም በየቤታችን በዚህ ጉዳይ ላይ መስራት ይጠበቅብናል። በልጆቻችን ላይ ሰው ወደ ማንበብ በቃ ተገፍቶም ቢሆን መምጣት አለበት። የሆነ በቃ የምንወዳትን ኢትዮጵያን ሀገራችን ከነማንነቷ ለማስረከብ መጽሐፍት ትልቁ ሚና ይጫወታሉ። ርዕሱ ለምን ተባለ? ርዕሱ ነው የመጽሐፉ ርዕስ ራሱ ርዕሱ ነው። አዎ ምንድን ነው ፈልግ ደግሞ እርሱ ነው ልትለው ትችላለህ። ኦኬ እርሱ ነው ልክ ነው። ርዕሱ ነው። እንደዛ ከምን መጣ? አንደኛ ራሱ ስታየው ለየት ያለ ነገር ከማድረግ ነው። ብዙ ጊዜ ትሬኒንጎች ላይ ምናምን የምንላለው ቲንክ አውት ኦፍ ዘ ቦክስ ነገሮችን ስናስብ ስናደርግ ከሳጥን እንውጣ ነው። ከተለመዱት ነገሮች በተለመደ ነገር አለመሄድ ነው። የአንዱን ግጥም ርዕስ ወይ ልቦለዱን ግጥም ርዕስ ልታደርገው ትችላለህ። ርዕስ አልባው እኮ አለኝ እዚህ ልቦለዱ ላይ አንዱ ርዕስ አልባው ልቦለድ ነው ርዕስ የሌለው ማለት ነው። ስለዚህ ርዕሱ ነው የሚለው መጽሐፉ ላይ ስታነበው ነው። የመጀመሪያው ግጥሜ ላይ አለ አይደል? ምን ይላል? ሐሳቦች ተጋጭተው እርስ በርሳቸው ከተዋቸው ገጽ ለገጽ አንቀጽ በአንቀጽ ምዕራፍ በምዕራፍ ከጫፍ እስከ ጫፍ ቢለያያቸው ቢከፋፍላቸው የሚያስተሳስራቸው ልክ እንደ ፈጣሪ አንድ የሚያደርጋቸው ርዕሱ ነው የሚለው። አዮ ሁሉንም ምዕራፍንም ምንም የተለየው ምናምን ነገር አይደል? ርዕሱ እኮ ሁሉንም ነገር ሰብስቦ ይዟል ነውና ከዛ እንደ ሲምቦል ምናምን ስዕል አለው ጋሻ ምናምን እና ይህች ግጥም መጽሐፍ ርዕስ እንድትሆን ስመርጣት ልክ እንደ ግጥሟ ጭብጥ በዘር በሃይማኖት በቋንቋ በመሳሰሉት የተከፋፈልን ቢሆንም ልዩነት ውበት ነው በሚለው ዘይቤ በአንድ ሰብስባ ያዛችን የኢትዮጵያን ተምሳሌትነት ለመግለጽ ነው የሚለው። አየው እንደዛ አስቤ ነው እና ወደ ውስጥ ገባ ስታነበው ምናምን ነው የምትረዳው እንጂ ርዕሱ ነው። አየው እንደዛ ነው ኢትዮጵያን ሲምቦል በማድረግ በጣም የወደድከውን አንድ ግጥም እስኪ አንብብልኝ። በአባቶች ጸሎት ነው የሚለው አለ። ኦኬ ህይወት ማለት ቅኔ ኑሮ ማለት ትግል ነፍስ እርካታ የላት ስጋ ማለት ነው ገል በነፍስ እንዳንጠፋ በኃጢአት እንዳንወድቅ አለማጓጉታ እንዳንወርድ መቀመቅ ፈጣሪ የሰጠን እጹብ ድንቅ ስጦታ በአባቶች ጸሎት ነው ያለን በከፍታ። እውነት ነው ይልና ፒክቸር ደግሞ አለው አየው የተመጠሙ አባት አለው ላያቸው ላይ ቤተክርስቲያን አለው ምናምን የሚገርም ገለጻ ነው። አንተ ልክ እኮ ነው። አሁን አንደኛ ከዛ ውጭ ደግሞ አሁን ምክንያት ቢጠመቅ የሚለው እሺ ይነበብ ሰይጣን አሳስቶኝ ነው አይደል? ምንድን የሆነ ነገር እንሰራና የሆነ ነገር ስናደርግ ሰይጣን አሳስቶኝ ነው እንላለን። በጣም ወደው በቃሌ ይልልሃለሁ ግን እንትኑን እንድናየው ብዬ ነው ቻትልህ ምክንያት ቢጠመቅ ምክንያታችን ራሱ ቢጠመቅ ጸበል ገባ ሰው አስዳጭሮ ነው ሰይጣን የሚለቀው። ሰይጣን ከጮኸ ግን ውስጡ ነው ሰው ያለው ራሱ ሰይጣን ይጠይቃል። ሁለስልኝናት ሰው አስዳጭሮ ነው ሰይጣን የሚለቀው። ሰይጣን ከጮኸ ግን ውስጡ ነው ሰው ያለው። ከዛ በላይ ምን አየው ምክንያት ከፋታችን ከዛ ይዘላል። አዎ የሆነ ቀድል እኮ አለ ምናምን አላቃችሁ ምናምን ይላል በእኔ አታመካኙ የሚልና የሆነ አባት እንደዚህ ናቸው። ይሄ ትሬኒንጉ ላይ ምናምን ምን ሰጠው 6 ላንተ 6 ናት ለኔ 9 ናት ምናምን አይደል? እስኪ እንያት ሐሳብ አንበባት በህይወት ውስጥ የሆነ ነገር ስትፈጥር የሆነ ነገር ስታደርግ ሰው አያቅልህም እኮ አይደል? ያንተን ነገር በጣም ተሳስቷል ይላል። ይሄን ማድረጉ ሸቴ ስህተት እኮ ነው አሉ ከራሱ አኳያ እኮ ነው። በአንተ አንግል ነው አላየው። በአንተ አንግል ግን እኔ ያንን ነገር ያደረኩት ለምንድን ነው የሚለውን ግን ተረድቶኛል። አሁን በኔ በኩል 9 ታይኝ 9 ናት ለኔ 6 ናት
በእኔ አንግሉኝ ሳይት ነው ትክክል። ማን ነው ትክክል? ሁለታችንም ትክክል ነን። ስለዚህ እቺ ምን ትላለች? በህይወተ መንገድ በኩነት ገጠመኝ ሁሌ የሚለኝ ግረኔን የሚደንቀኝ በምሰጠው ምላሽ የማደርገው ሁሉ ስህተት መባሉ በስሌት ፈተና ቀመር ካልመጣልህ እርሱ ስህተት ነው መምሮ ይክሳልህ። ራስህ ወስነህ በእኔ ቦታ ቁመህ ሳትመለከተው በራስህ ምልከታ አትበለኝ ስህተት ነው። እውነት ነው። ያንዱ እንዳልከው ነው ገልጸዋል። በቃ በእኔ በኩል ሆነ አላየኸውም። ከዛ በኋላ በስዕል እንዳልኩ ነው። በቃ እያንዳንዱ ነገር ስዕል አለው። እያንዳንዱ ነገር በጣም ማራኪ ሆኖ መጽሐፍት ይዘልኝ መጣሃል። ምን እንዳደርጉን ያመጣልኝ? ያው አንደኛው መጽሐፍ ራስ በምረቃኔ ላይ ተገኝቶ የገዛው መጽሐፍ እዚህ ጋር 10 መጽሐፍቶችን ይዤ መጥቻለሁ። በጣም የምትበረታታ ልጅ ነህ። በጣም ለኛ ሁሉ አሪያ የምትወልድ ነው። ይህንን ስቱዲዮ አድርገህ ከፍተህ እንደዚህ ሰዎችን እየጋበዝክ አካባቢያችን ላይ የተለመደ አይደለም። እኔ እንጃ አላውቅም፣ ሊኖሩ ይችላሉ አንድ ወይ ሁለት ይመስለኛል ስቱዲዮ ያላቸው አላውቅም። ለእኔ ግን እናንተ እንደዚህ እንትን ብለህ ጀምረህ አካባቢያችን ሁኔታ አሁን ብዙ ጊዜ ምን አለ መሰለህ፣ አንድ አባባል ልንገርህ። ኪነ ጥበብ ሲመጣ መዝናኛ ሲመጣ ምናምን ሰርግ ቤት ውስጥ ላይ ምግብ ስትበላ ታደንቃለህ አይደል? ስትበላ በቃ አስተናጋጆችን ምናምን የምታውቃቸው ማንን ነው የሚያስተናግዱት የሚያስተባብሩት ጠላ ምናምን ነገር ነው አይደል? ትልቁ እንትኖች ግን ያሉት የት ላይ መሰለህ የሰሩት ሰርግ ቤት ውስጥ አስተናጋጁን እንጂ ወጥ ሰሪውን የሚያውቀው የለም። አየሁ ጠላ ጠማቂውን የሚያውቀው የለም። እየተግባባን ነው። የተለያየ መዝናኛ የተለያየ ፕሮግራም ምናምን ስናደርግ እኛ በጊዜያችን እኮ እኛ እንደዛ ነን እያልኩ አይደለም። ይሄ መድረክ አየሁ ወደኋላ መለስ ብለን ምን ስንሰራ ነበር ከተማው ላይ በኪነ ጥበብ ዘርፍ አስተዋጽኦ የነበረን ትንሽዬ ነገር እንኳን ነው እና ሰዎችን እንደዚህ ከተማው ላይ አስተዋጽኦ ያደረጉ ሰዎችን ጋብዘህ በኪነ ጥበቡም በልማቱም በበጎ አድራጎቱም በምኑም በሁሉም ቦታ አሁን ለምሳሌ እኔ አሁን እንዲገደብ አልፈለኩም። በስፖርቱም እገባለሁ፣ በሙዚቃውም በተለያየ ዘርፍ ብቻ ጎንደር ላይ የሆነ አስተዋጽኦ አበርክተው ፋሲል ከነማ ይባላል አሁን አይደል? አሁን ላይ ያሉ ተጫዋቾች አሁን ላይ የተገዙ ተጫዋቾች ምናምን አሉ። እኔ ስፖርት ላይ ብዙም አይደለሁም። ትንሽ ወንድሜ ነው ስፖርት መኳንንት በሬን ታውቀዋለህ አይደል? እሺ ስፖርት ጋዜጠኛ መኳንንት በሬ ሰይድ ኪያር እና መኳንንት በሬ ያንተ ወንድም ነው እንዴ? የኔ ትንሽ ወንድም ነው መኳንንት። ኧረ እባክህ። አዎ እሺ ገብቷል። በአጋጣሚ ነው አሁን ያነሳ ነው እና መኳንንት ስፖርት ላይ አሁን በሀገር አቀፍ ደረጃ በጣም ትልቅ ነገር እየሰራ ያለ ዲኤስቲቪ ነው የሚከፍላቸው ኳስ ምናምን። ስለ ፋሲል ከነማ ስታወራ ግን መሰረት ላይ የነበሩ ሰዎች እነማን ናቸው? ድሮ ለብታወራ እኔ ኳስ አልወድም እንዳልኩ መኳንንትን ያነሳሁት በዚህ አጋጣሚ። እሱ ኳስ ይወዳል አይደል? እዚህ መጥተህ ብታወራቸው መሰረት የጣሉ አየው ለኪነ ጥበቡ መሰረት የጣሉ ሰዎች በሌላውም ዘርፍ በበጎ አድራጎትም መሰረት በማንኛውም ዘርፍ ገባሉ እና ልትበረታታም ልናመሰግን ይሄኛውን እኛ እንደውም ብዙ ነገር ልናደርግ የምንችልበት ሁኔታ ነው እኮ። አሁን የሰው ስልክ የሰው ዓለም ስልኩ ላይ ነው አየው። ማንም ሰው ጋዜጠኛ ነው በጣም አየው። ጥፋትም ሲመጣ እንደዛ የሚለው ድሮ እኮ ቴሌቪዥን አንድ ቴሌቪዥን ጣቢያ ስንት ሰራተኛ ነው ያለው? እኛ እኮ ቴሌቪዥን ከዚህ ቀጥታ እኮ ማስተላለፍ ጀምረን ነበር። አማኑኤል ሎድ ብለናል ስልካችን ላይ አማኑኤል ሎድ ቴሌቪዥን ምናምን ብለን እኮ ቀጥታ ላፕቶፓችን ላይ ያገናኝተን ምናምን ሀክ አድርገን እኮ ነው አማራ ቴሌቪዥን 400 ሰራተኛ የኖረውን እኛ ግን ፊልም በተከታታይ ምናምን እንለቅበት ነበር። የተለያዩ እንትኖችን ምናምን ነበር። ተወዳጅ የሆነ መጥቶ ነበር በነገራችን ላይ አማኑኤል ሎድ። ከዛ በኋላ ግን ያው ክልሉም ላይ ዞርን ምናምን አብሮ የሚሰሩት ከአማራ ቴሌቪዥን ጋር ነው። ገቨርንመንቱ ምናምን እውቅና ሰጠን። ሌጋሉንን መቀጠል ግን አልቻለም። ስለዚህ ሰው ሁሉም ጋዜጠኛ ነው። አሁን የሆነ ነገር ሲሆን ቋንጣ ይሆናል አየው ዜና ለመስራት ሰው እኮ የመኪና አደጋ ሲደርስ እኮ እንትን አካባቢ ባህር ዳር ሲሄድ ምናምን ብሎ ወዲያውኑ ይፖስተዋል ቲክቶክ። ድሮ ግን ያ ከሬዲዮ ጣቢያው ለፖሊስ ተመልክቶ ፖሊስ ለሬዲዮ ጣቢያ ተናግሮ መኪና ሄዶ ከዛ በኋላ ምናምን ገባህ አየው የነበረውን ነገር ኤዲት ተሰርቶ ዜና ተሰርቶለት ምናምን ነው የሚለቀቅና አናማራጭ። ስለዚህ አሁን ሁሉ ሰው ጋዜጠኛ በጣም ኮምፒታንት መሆን አለበት። የሆነ ነገር የምታወራውን እኮ
ቋንጣ ሊሆንበት ይችላል። ሰው ላይቭ ነው የሚሰማው ገብቷል። አሁን ይሄኛው ደግሞ ጠቀሜታው ወደኋላ መለስ ብለህ የነበሩ ቅድም ታሪኮችን የነበሩ እንትኖችን ለጎንደር ከተማ ሁሉም በዘርፉ ያበረከተውን ነገር ስታወራበት ትልቅ ነገር ነውና በዚሁ አጋጣሚ ደስ ስላለኝ እነዚህን ከኔ ቀጥሎ የምትጋብዛቸውን አንዳንድ እንግዶች ፈርሜበት በስጦታ እንድትሰጥልኝ ደስ ይለኛል ነው ለማለት ነው። አመሰግናለሁ። ተመልካቾቻችን የእሸቴ በርሄ ርዕሱ ነው የሚለው የግጥምና የአጫጭር ልቦለዶች ስብስብ 10 መጽሐፍ ተሰጥቶኛል። እንግዲህ እዚህ ፕሮግራም ተጋብዛችሁ ለምትመጡ እንዲሁም ደግሞ ዩቲዩብ ፌስቡክ ላይ ዩቲዩብ ላይ ኮሜንት ለሚያደርግ ሰው መሸለም ታደርጋለህ ለሚከታተል ሰው ምናምን እንደዚህ ስጦታ እንድሰጥልኝ ነው። በጣም ቆንጆ መጽሐፍ ነው። እየተሳተፋችሁ እንደምትወስዱት ተስፋ አደርጋለሁ። በጣም ነው የማመሰግን። እሺ እንግዲህ ጥሩ ጊዜ ያሳልፈናል። ማውራት የምንችለውን ነገር ተነጋግረናል። አሪፍ ነገር ጊዜ ሰጠኝ። በጣም አመሰግናለሁ። ግን በስተመጨረሻ ማመስገን የምትፈልገው አንስተህ እንደው እንዲህ ነበር ብለህ ማወደስም ማመስገንም የምትፈልገው ሰው ካለ እስኪ እድሉ ልስጥ። እንዳልኩ ለነፍስ መግቢያ መውጫም ስለማይሆነን በተለያየ የንግዱ ዘርፍ ምናምን ተሰማርተን እየሰራን ያለን ሰዎች ነን። እየሰራው ያለው ሰው ነኝና ፈጣሪን ታመሰግናለህ። ጤና ሰጥቶ አይደል ብዙ ጊዜዎች በደጉ ጊዜ እያልን በምናወራው ጊዜ ብዙ ነገር ያሳለፍንበት ምናምንና ብዙ ልጅነታችን የሰጠንበት ሙያ አየው በጣም እንደዚህ ለስጋችን ለትምህርታችን ምናምን ሳንሰጥ የቆየን ብንሆንም እንደዚህ ሌላ ቦታ ላይ ሳንወድቅ መቅረታችን በራሱ አሁን አርቲስት ትልቅ አርቲስት ሲባል የሆነ ሲታመም ታውቀዋለህ የሚሆነውና የሆነ የኪነ ጥበብ ሰው ሲባል ምናምን ግን ያበረከተው አስተዋጽኦ ግን በገንዘብ የማይተመን ነው። አሁን ነው አንዳንድ ነገሮች እያየን የመጣ ነውና ፈጣሪ እዚህ ድረስ አቆይቶ እንደዚህ ለመጨዋወት ለመወያየት ስላበቃን ፈጣሪን አመሰግናለሁ። ከዚሁ ጎን ለጎን ሁሉንም በእኔ ህይወት ውስጥ የነበረ ተሳትፎ የነበራቸውን ሰዎች በጣም አመስገን እፈልጋለሁ። ከዛ ጎን ለጎን ግን አንተም አክብረህ እሸቴ እንደዚህ ነበረ ምናምን ብለህ አስታውሰህ ስለጋበዝከኝ በእግዚአብሔር ስም አመሰግናለሁ። ጌች እግዚአብሔር ይስጥልኝ። የልጅ አዋቂ ነህ። በጣም ነው የማመሰግነው። እኔ ራሱ እንግዲህ አንዳንድ ሰዎች እንደዚህ አይነት ፕሮግራም አለ ብለህ ስትጋብዛቸው አንዳንዶች ደስተኛ ይሆናሉ፣ አንዳንዶች ደግሞ የማይፈልጉም አሉ። አንተ ከትብብር በላይ ነው ያደረክልኝ። በዚህና በዚህ ግባ ምናምን ስለ እውነቴን ነው የምነግርህ። ይሄ ሾው ምናምን ስለሆነ ሳይሆን ሰዓት እንዴት ነው መቼ ተቀጣጠር ነው ምናምን ብለህ አስታውሰህ ምናምን እኔ እዚህ ተፍተፍ ያልኩ ነገሮችን ለማስተካከል በጣም አግዘኛል። ቅንነቱ በራሱ በቂ ስለሆነ በጣም ነው የማመሰግንህ። ድጋሜ ግን እንድንገናኝ እፈልጋለሁ። አሁን በደንብ ያወራን አልመሰለኝም ታስበው አለ ደግሞ የምናወራው አለ በጣም እንዴት ማውራት እንዳለብን ሌላ ነገር ተወዳጅ ሲሆን ፕሮግራም እውቅና ሲኖረው ደግሞ እንመጣለን። ደግሞ የዛን ላይፍ የዛን ዘመን ቢመጣ ራሱ ብዙ ነገር እንሰራለን እኮ። በጣም ስራ መስራቱ ነው ትልቁ ነገር። አንተ ይሄን መጀመርህ እኮ ነው። ያው የዛን ዘመን ላይፍ በደንብ አላወራንም። ለምን መሰለህ? ከሌሎች ጓደኞቻችን ተሰባስበን እንመጣለን። እንደዛ ቢሆን ይሻላል። ከየክበቡና ማህበራቱ አንዳንድ ሁለቱን መጠኔን ሙልት አድርገን ብናወራው አየው እንዴት እንደሚደምቅ ሳቅ ጨዋታው ምናምን እና ልክ ነህ። ጥሬን አክብረህ አስበህ እዚህ ስለመጣ በጣም ከልብ አመሰግናለሁ። በሌላ ፕሮግራም ሰፋ ባለ መልኩ ከሌሎች ጓደኞች ጋር እንዲሁም ብቻን እንደምናወራ ተስፋ አደርጋለሁና አመሰግናለሁ። ተመልካቾቻችን ዛሬ እሸቴ በርሄን ይዤ ቀርቤያለሁኝ። ፕሮግራሙን እንደወደዳችሁት ተስፋ አደርጋለሁ። በጣም ቆንጆ ጊዜ ነበረን። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።